እንግዲህ ወደ 3 ዓመት ልንጠጋ ነው ያለንበት ነባራዊ ሁኔታ ግጭት ውስጥ ነው ያለነው። የሰላም እጦት ገጥሞን ቆይተናል። የሰላም እጦት የጸጥታ ችግር ደግሞ ይዞት የሚመጣው ጣጣ ብዙ ነው። አንዱ ከማህበራዊ ችግር ውስጥ የሚጠቀሰው ባለሙያው በአግባቡ ራቅ ብሎ ጠዋት ተነስቶ ማህበረሰቡን አግኝቶ ተንቀሳቅሶ አስተምሮ ችግሮቹን ፈቶ እንዲመጣ የሚያስችል ሁኔታ አለመፈጠሩ፣ አባቶቻችን እንደዚሁ ተንቀሳቅሰው ለማስተማር የሚያስችላቸው ምቹ ሁኔታ አለመፈጠሩ፣ በዚህ ችግር ላይ ያሉ እህት ወንድሞቻችን በእኛ ይብቃ ብለው ተንቀሳቅሰው ለማስተማር የሚችሉበት እድል አለመፈጠሩ፣ አመራሩም እንዳልኩት ይሄንን አቀናይቶ ለመምራት የሚያስችል ሁኔታ አለመኖሩ እየባሰ እንዲመጣ እየሰፋ እንዲመጣ ቀደዳው እንዲሰፋ አድርጎታል። ጸጥታ ችግር አኳያ ያስከተለው መሆኑን አውቀን ሁላችንም የሰላም አምባሳደር በመሆን ስለሆነም ከዚህ ተነስተን የምናደርገው አመራሩም የራሱን ድርሻ የሚወስድበት በየደረጃው ያለ ባለሙያም ደግሞ እየሰራ ያለው ስራ አለ። ከዚህም በላይ ለመስራት የሚያስችሉ መሰረታዊ አቅጣጫዎችን የሚሰንቅበት አባቶቻችንም ደግሞ ከነሱ የሚጠበቀውን ለማድረግ የሚገነዘቡበት እነሱም አድርጉ የሚሉንን ምክር የምናዳምጥበት ይሆናል የሚል ተስፋ አለኝ።